ከሆናችሁ የምታዩት ነው የሚሆነው። እንግዲህ አንዳንድ ፈቃደኛ የሆኑ ስንት ነገር ያሳለፉት እሱ ጋር እየመጣ ከዛ በኋላ ልጅቷን አገኛት። ሼር፣ ላይክ፣ ኮመንት እና ሰብስክራይብ ማድረጋችሁን እንዳትረሱ። ካሜራ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት እንዳልተ ሰላማችሁ በዚህ ትተረፍ ይበል እያልኩ ዛሬ በአዲስ ነገር ነው የመጣው። በዘላለም ጉዳይ ነው። ልዑልም ያለበትን ሁኔታ ወደ መጨረሻ አካባቢ እላችኋለሁ። ሞር ደግሞ በዘላለም ላይ የደረሰበት ማስፈራሪያ፣ ዛቻ አለ። ማን ነው የሚለውን እንግዲህ ሁሉንም በዚህ ቪዲዮ ማሳያችሁ ሆነ። ቪዲዮ ስትጀምሩ ግን ፕሊዝ ጋይዝ ላይክ አድርጉ። ገብታችሁ ከምትወጡ ላይክ እያደረጋችሁ ግቡ። በተረፈ ሰላማችሁ ይብዛልኝ። ዘላለም እንግዲህ የሚሰራውን ስራ ሁላችሁም ታውቃላችሁ። በልዑል ጉዳይ ላይ አልገባም። እሱ የራሱ ኬዝ አለው። የራሱን ኬዝ ነው እየሰራ ያለው። እንግዲህ የልዑል ቤተሰብ ምን ያክል ነገር እንደጠማቸው በዚህ ቪዲዮ ታያላችሁ። እና ይሄ ወንድም ነው ይሄ ምንድነው የተባለ ሰው ወንድሙ እንዳይድን ወንድሙ እንትን እንዳይል ብዙ ነገሮች ያደርጋሉ። ዛሬ ደግሞ ዘላለም በልዑል ጉዳይ ላይ ወይም ተሯሩጦ ከጀርባ የሆነ ሊያግዝ ይችላል። አያግዝም እያልኳችሁ አይደለም። ዝም ብለው ክትትል አያደርጉም። ደግሞ መብቱ ነው። ወንድሙን ማገዝ ግዴታው ነው። እነሱ ጨካኝና አረመኔ ከሆኑ ሌላ ሰው እንዳያግዝ ማድረግ ያለባቸው ምን አይነት እንትን እንደሆኑ አላውቅም። ዛሬ የራሱ መኖሪያ ቤት ድረስ መኪና ይዞ ሄዶ የዘላለም እንግዲህ ዘላለም ባለፈው ነግሯችኋል። በጣም 15 ቀን በፊት ማለት ነው ቤት ቀይሮ ነበረ። ያው እሱም እንትን ለማለት እንትን አላለም። ግን ደግሞ ዛሬ ከመስሪያ ቤት ተከትሎ ቤቱ ድረስ እስከሚገባ ድረስ ተከትሎ በመኪና ከዛ ሲወጣ ጠብቀው ዛሬ እኔ ቪዲዮ እንትን ካለችልኝ ራሱ እኔ አላቅም ምን አይነት እንትን እንደሆኑ አላቅም። እነዚህ ሰዎች ኦሬዲ እንደ ሰውኛ ወይም የሆነ ሀይ የሚላቸው ሰው ያለ አይመስለኝም። የሆኑት በገዛ ወንድማቸው ላይ ለምን ታግዘዋለህ? እኛ እሱ እንዲድን አንፈልግም። እንግዲህ እነዚህ ሰዎች ምንድናችሁ? ምን አገናኛችሁ ከኔ ጋር? አላወኳችሁም? ምንድነው? ምን እያለ ልጁን እያስጨነቁት ነበር። ከዛ በመሀል ላይ ልዑልን ለምን ታግዛለህ ብለው ዘላለምን ባለፈው እንግዲህ በስንት መከራ እጁ እንደዳነ አይታችኋል። ከዛም በፊትም እንደዚህ ይሄ ልጅ በጣም ብዙ ድብደባ እየደረሰበት ነው ዘላለም። እኔ በምን አይነት እንትን እንደምገልጸው አላውቅም። የእውነት በጣም ከባድ ነው። ዛሬም እንግዲህ ይሄ ልጅ መኖሪያ ቤቱ ድረስ ሂዶ ሲወጣ ጠብቆ እኔ ሲጀመር እነዚህ ሰዎች የሆነ ነገር ሳያደርጉ እዛ አካባቢ እዛ ሰፈር ልዑልንም ሆነ ማናቸውንም የምፈራለት እንደውም ማንን ነው ካላችሁ ኤርሚያስን ነበር። ምክንያቱም ኤርሚያስ ብዙ ነገሮችን የሚሰራው ኤርሚያስ ነው። ሚኪ ኤርሚያስ ልዑል ማነው ዘላለም ደግሞ ከጀርባ የሆነ አንዳንድ ማስረጃዎች ካሉ ያግዛቸዋል። ግን ደግሞ ሁልጊዜ አብረው የሚሰሩት አብረው እንትን የሆነ ነገርም ሲፈጠር ሁለታቸው ናቸው። እሱም በማየት እንግዲህ ለመጉዳት ዘላለምን በዚህ ልክ ርቀት እየሄዱ ነው ያሉት። እና ሲጀመር እነዚህ ሰዎች ዛሬ ምንድነው ምን እንደምትፈልገው ከኔ ጋር ለምንድነው እንትን የምትመታኝ? ለምንድነው እንዲህ የምትለኝ ሲለው ልዑል እንዲድን አንፈልግም። ለምን ታግዘዋለህ? አሁን ስልክ እሰጥሃለሁ፣ ቀጥ ብለህ ሚኪን እንትናን ስልክ ደውል፣ እዚህ ቦታ ነው ብለህ አስቡ። ለእነሱ ወጥመድ ለማዘጋጀት ማለት ነው። የኤርሚያስን ስልክ ስጠኝ ብሎ ልጁን እኔን ግደሉኝ እንጂ እንዴት ዘላለም ዛሬ በስማም እንዴት እንዳስደሰተኝ ማለት ነው። እኔን የፈለጋችሁት ማድረግ ትችላላችሁ። እነሱን ጠርቼ ግን ችግር ውስጥ አልከታችሁም ማለት ነው። ይሄ እንግዲህ የገዛ የልዑል ቤተሰብ ናቸው እንደዚህ የሚያደርጉት። አላቅም ለምን እንደሆነ ልዑልን ለምን በዚህ ልክ ሊፈሩት እንደቻሉ የእሱ መዳን እነሱን ለምን እንደዚህ እንትን ሊላቸው ሊረብሻቸው እንደቻለ አላቅም።
እንዲህ የሆነ ችግርማ አለ እኮ ከጀርባ የሆነ ነገር ባይኖር ሰው ዝም ብሎ እንደዚህ ተነስቶ ከመሬት አይደናበርም። አረ በጣም አረ ያሁንስ ጫን ያለ ነው የእውነት። ያሁኑ እየባሰ ከጊዜ ጊዜ ይሻላል ብላችሁ የማትገምቱት ትልቅ ችግር ውስጥ እየከተታቸው ነው። የልዑል ቤተሰብ ከመጣ ጀምሮ በጣም ብዙ ነገሮች እየተበላሹ ነው ያሉት። ራሳቸውን ደብቀው ማንነታቸውን ደብቀው ማንንም ሰው የማይጎዱ መስለው እያስመሰሉ ከጀርባ ደግሞ የሚሰሩት ሴራስ እንደዚህ አይነት ነው። ጭራሽ ባስ ብለው ጠብቀው ቤትሽን ሁሉ እያዩ እንደውም ዘላለም የሚኖረው እንግዲህ ተናግሯል። እህቶች አሉት ትንንሽ፣ እናት የለኝም ብሏል። ከዚህ በፊትም እናትና አባት ግን እነሱ ጋር አብሮ ነው የሚኖረው ምናምን ብቻ ብዙ ነገር ተናግሯል። ስለገዛ ቤተሰቦቹ አስተዋውቋል። እዛ የሚማሩ እህቶች አሉት። ቤት ድረስ ከሄደ እነዚህ ልጆች አሁን በሰቀቀን ነው የሚሞቱት። ትምህርት ቤት ሲሄዱ የሆነ እንትን ሲሉ ሲወጡ ሱቅ ሲወጡ መሳቀቅ አለባቸው። በእነዚህ የሆኑ የሰው እንትን ጥቃቅን እንትን የማይጠቅማቸው ሰዎች በእነሱ ምክንያት ሰፈር መልቀቅ አለባቸው። እንዴ ደግሞ በጣም የድፍረቱ ድፍረት ካልደወልክ ሚኪን ወይ ኤርሚያስን ጠርተህ እዚህ ቦታ ነኝ ብለህ እንትን ካላልካቸው አንተ በህይወት አትሄድም ብለው እስከ ማስፈራራት ኤርሚያስን ልዑልን ስለሚንከባከቡ እኮ ነው እነዚህን ሰዎች አሁን እንደዚህ አይነት ችግር ውስጥ ያመጣባቸው እንጂ ከዚህ በፊት ስለነሱ ምንም እንትን ሲል አይመለከተውም። ወንድማቸው ነው መቼም እየሞተ ታሞ እሱ ዝም አይልም። የሚያስፈልገውን ነገር እያደረጉለት ነው። እግዚአብሔር ይስጣቸው። እንግዳማ የእነሱ ዘመዶች እኮ በእኔ እጅ ነው ያለው የልዑል ህይወት፣ ማዳንም መግደልም ምንም ነገር ማድረግ የምችለው እኔ ነኝ ሲሉ ነበረ። ቤተሰብ ነን የተባሉት ማለት ነው። ግን ደግሞ ኃይል እግዚአብሔር ነው። በእነሱ የሚሆን ነገር አይደለም። ይሄ የባዕድ አምልኮት ይሄ ምናምን የሚያደርግ ልዑል በዚህ የሚያምን ሰው አይደለም። በጣም በሃይማኖቱ እንትን ያለ ሰው ነው እና በዚህ ሁሉ አልሳካላቸው ሲል ልዑልን እንዳታግዙት በማለት እስከ መደባደብ ድረስ እስከ ማፈን ድረስ እየደረሱ ነው። እንግዲህ በዚህ ልክ ርቀት እየሄዱ ነው። ነገ ደግሞ ምን እንደሚያመጡ አናውቅም። እናቱ የቱን እስካሁን ድረስ እንትን ሰው ይጨነቃል። እነሱ ጭራሽ ደግሞ የእነዛኞቹ አልበቃ ብሎ ደግሞ ዘላለምን ዛሬ ለምን ታግዛለህ? ለምን እንትን ትላለህ? ረጉድ እና ታዲያ አሁን እነዚህ ሰዎች ጤነኛ ናችሁ ብላችሁ ታስባላችሁ? የእውነት ሰው ጤነኛ ነው ብላችሁ ታስባላችሁ? አምላኬ ወይ ትዕግስቱ ስጠኝ። በጣም ብዙ ጉድ አይቻለሁ። በጣም ልዑል ከታመመ በኋላ ብዙ ነገሮች አይቻለሁ። የዛሬው የዘላለም ጉድ ደግሞ በጣም በዛ በቃ በዚህ ልክማ እንዲህ አንደኛ ነገር ለማንም ልትናገረው አትችልም። አዲስ አበባ ውስጥ እንደው መድኃኒዓለም የሚጠብቃችሁ እንጂ ተደበደብኩ፣ ቤት የተዘረፈ ምን ብትል ማንም ሰው አይሰማህም። ሁሉም የራሱን እንትን ፈርቶ ነው የሚኖረው። ግን ደግሞ ዘላለም በጣም ጥንቁቅ ነበረ። እንዴት ቤቱን እንዳወቁበት ራሱ አላውቅም። ተከታትለውት ነው እንጂ በጣም ልዑል ነው እንደውም አስሬ ቤቶች የሚቀያይረው ለእናቱ በሰራተኞቹ ምክንያትም ብዙ ነገሮች እንትን ሲልበት ልዑል ነው የሚቀያይረው። ዘላለም እንደውም ብዙም ሲቀይር አላየንም። እና በዚህ ልክ ደግሞ ሰው መሰቃየት የለበትም። መቼ እነዚህ ሰዎች እንደሚታሰሩ አላውቅም። ልዑል እናቱም ልዑልም አንድ ላይ የሚሆንበትን ቀን ብቻ ነው የምፈልገው እንጂ
የእነዚህ ሰዎች ነገር ስልችት ብሎኛል። በተለይ ወንድም ነው ዘመን ነው አጎት ምንድነኝ የተባሉ ሰዎች የልዑልን በአጠቃላይ የልዑልን መዳን የማይፈልጉ ሰዎች ለነሱ ምንም አይነት የምትሉትም ነገር የለም። በጣም ጥቅመኛ፣ በራስ ወዳድ፣ በሰው ህይወት ላይ የሚቀልዱ ልክ 1000 የሚኖሩ የሰውን እድሜ ቀጥለው የሚኖሩ ይመስል የሰውን ህይወት ሲያበላሹ፣ ሰውን ስራውን ሲያበላሹ ልዑል ስንት እቅዱን እንዳበላሹበት እያያችሁ ነው። በአሁኑ ወቅት ነበር ሊያገባ የነበረው የእናቱን እንትን አጨልመውባት የእሱንም ህይወቱን ስንት ነገር አበላሽተው አሁን ደግሞ ይህ ሁሉ አልበቃቸው ብሎ ልዑልን የሚንከባከብ ሰው የግዴታ መደብደብ አለበት፣ የግዴታ መታገት አለበት ብለው ወስነው የመጡ ሰዎች ናቸው። ለዛውም መኖሪያ ቤታችሁ ድረስ እያፈላለጉ። ነገ ጠዋትስ ምንድን ነው የሚከሰተው? ይሄ ነገር ወዴት እያመራ ነው? ልዑል ማን ነው? ዘላለም እግዚአብሔር ይስጠው። እነሱ እንኳን እንደዛ እንትን ሲሉት ወይ ሚኪ ጋር ወይ ማን ኤርሚያስ ጋር ቢደውል ሌላ ችግር ውስጥ ነበር የሚገባው። እሱ ግን እኔን እንደፈለጋችሁ አድርጉ እንጂ ስልካቸውን አልደውልም ብሎ ስልኩ ደግሞ ያው ታውቃላችሁ ማንም ሰው ፓስወርድ አለው አልከፍትም ብሎ በቃ በጣም ብዙ ነገሮች። ቆይ ቪዲዮን አሳያችኋለሁ፣ እሺ ታዩታላችሁ። በጣም ብዙ መታገል ነበረ። እንግዲህ ከዛ መሀል ላይ እንግዲህ ሰው እግዚአብሔር ሁልጊዜም መልካም ስትሆኑ ሰው ይጥልላችኋል። ፈጣሪ በቃ የሆነ እንደ መላክ ሰው ይልክላችኋል እና ሰዎቹ ያሰቡት ሌላ ነበረ። ከዛም በኋላ እንግዲህ እሱም በጣም እንትን ሲላቸው እንዴት እየተደባደቡ ነው ምናምን ብሎ በአካባቢ ደግሞ የጸጥታ እንትንም ነበር እነሱ ምናምን ብቻ ብለው ዘላለምን ብዙም ትንሽ ነው የሞጫጨሩት፣ ብዙም አልተጎዳም። ብቻ በቦክስ በምን መተውታል። አልከፍት ብሏቸው ስልኩን የኤርሚያስን ስልክ ለመውሰድ ማለት ነው። ብዙ ነገሮች ተፈጥረዋል። ምን ብዬ እንደምነግራችሁ አላቅም። ግን ደህና ነው። ደግሞ እንደዚህ ስላችሁ እንዳትጨነቁ እሺ። ደህና ነው። ያው ወንድ ልጅና ምንድን ነው ምን አይፈራም ይባላል። እነሱ በጣም ብዙ ጊዜ ዘላለምም ስንት ጊዜ ተደበደበ። በስመ አብ ብረት ሆኗል እንዴ! የእውነት ብረት ነው እንጂ ከአንዴም ስንት ጊዜ ተደበደበ እሱ እና ይህን ሁሉ ነገር እያሳለፉ አሁንም ቢሆን ከነሱ እንትን አልወጡም። ነገም እንደዛው ነው። ዛሬም እኔ መጨረሻውን እግዚአብሔር ያሳምር። ይሄ ሁሉ ዘላለም ማን ልዑል ቆሞ ወደ ስራው ቢመለስ እነዚህ ሰዎች ያልቅላቸዋል። ከጀርባቸው ቤታቸው ውስጥ ያለው ጉድ ሲወጣባቸው የዛ ሰዓት ሁሉም ነገር ያልቃል። እነሱም እንደሚፈልጉት ስራቸውን መስራት ይችላሉ። ግን አሁን ግን ዘላለም ልዑል ስለታመመ ሰውን ማሰቃየት፣ ሰው ማገት፣ እንደፈለጉ ሰው መደብደብ፣ ጭራሽ እናቱን ማገት ሳያንሳቸው አሁን ደግሞ ሌላ ነገር እያመጡ ነው እና በየጊዜው ብቻ አዳዲስ አጀንዳ ነው የሚያመጡት። እኔ ምን ብዬ እንደምነግራችሁ አላውቅም። የሆነ ሰው ከፍቷል በጣም። ማንን አምናችሁ ማንን እንትን እንደምትሉ አላውቅም። በዚህ ልክ ደግሞ የገዛ ስጋችሁ ባዳ እየተንከባከበ የሚያስፈልጋችሁን ነገር ወጪ ሁሉ ነገር እየቻለ ቤተሰባችሁ ደግሞ ሲከዳችሁ ያማል በጣም። በዛ ላይ ልዑል እና ወንድሞቹ ዘመዶቹ ብዙም አይተዋወቁም፣ አብረው አላደጉም፣ አብረው አልበሉም፣ ተነፋፍቀው ነው የተገናኙት። ግን እነሱ ግን እንደዚህ አይነት የእንትን ሳያሳዩት ራስ ወዳድ ሆነው ብዙ ችግር ፈጥረዋል። ግን ይስተካከላል ብዬ ተስፋ አደርጋለሁ። እንግዲህ እናንተም እስኪ አስተያየታችሁን ከስር ጻፉልኝ። የዘላለምን የልዑልን ሁላችሁም ጸሎት እያደረጋችሁ ለእናቱ። ሌላ ምንም ልላችሁ አልችልም። እንግዲህ ዘላለም የደረሰበት ዛሬ ይሄ ነው። ቪዲዮውን ስትጀምሩ ጋይዝ ላይክ አድርጉ፣ ሼር አድርጉ።
ሰብስክራይብ አድርጉ። በተረፈ ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልኝ ያልኩኝ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለምታበረታቱኝ እህት ወንድሞቼ በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። አብሮነታችሁ አይለኝ። አሁንም ስትጀምሩ ላይክ በማድረግ ጀምሩ። በተረፈ ሰላማችሁ ይብዛ። ባይ